ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን የምትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ይህንን ቪዲዮ ሳይ በጣም ነው ኤክሳይት ያደረገኝ፣ በጣም ነው ደስ ያለኝ። ቲክቶክ ላይ ሌላችሁ ቪዲዮ ልጋብዛችሁና እመልሳለሁ። ሀይስ እንዴት ናችሁ? በተቻላችሁ መጠን ይህ ቪዲዮ ማለት ነው በጣም ኮፒ ሊንክ ሼር እና የሚደረገውን አድርጋችሁ ብቻ ቫይራል እንዲወጣ ብታደርጉልኝ በጣም ደስ ይለኛል። ምክንያቱም በጣም ብዙ እናቶች ሊሰሙት የሚገባው እና ሌላ ብዙ ሰው ቢያቀልም ብለው የሚያስቡትን ነገር ላወራ እንደሆነ ስለማቅ ማለት ነው። ኤኒዌይስ ህይወቴ ትልቁን ዲሲዥን ሜክ አድርጋለሁ ልጅ ከወለድኩ በኋላ። እሱ ከቤት ሆኜ ማሳደግ ስራ መተው አልለውም ቢካዝ ሶሻል ሚዲያ ላይ ስላለው፣ ግን ከቤት ሆኜ ልጅ ማሳደግ መርጫለሁ። እኔ ከዚህ በፊት የነበረኝ መምህርት ነበርኩኝ። which means ብዙ ልጆችን የማሳደግ ብዙ ልጆችን በቅርበት የማየት እና በብዙ ልጆች ውስጥ የብዙ ቤቶችን ክፍተት የብዙ ቤቶችን ጥንካሬ የማየት እድሉ ነበረኝ። በዛ ምክንያት አንድ ሴት ልጅን ከወለደች በኋላ ቤት ሆና ልጇን ማሳደግ እንዳለበት ስኖት መደራደር ያለባችሁ ጉዳይ አይደለም። በቃ ያ ፕሪቪሌጅ ካላችሁ ፋይናንስ ማይጎል ከሆነ ስቲል ቤታችሁ ኦኬ የሚሆን ከሆነ እናንተ ከቤት ሆናችሁ ልጃችሁን ብታሳድጉ ለእኔ ውጭ ወታችሁ ከምታመጡት ገንዘብ በላይ ትልቅ ኢንቨስትመንት ነው ብዬ አስባለሁኝ። እና እኔ ልክ ስራ አቆማለሁኝ ልጄን ነው ማሳድገው ብዬ ሳስብ ስወስን ማለት ነው በጣም ብዙ ሰዎች አጌንስት ነበሩ። ምክንያቱም እኔን የሚያቀኝ ሰው ማለት ስራ ፈታ ቤት ተቀምጥ በፍጹም ስራ ትቼ ማንም አልጠበቀም። በቃ ለነሱ እንግዳ ነገር ነው። ፕላስ ደግሞ እንዴ ሴት አለሽ እንዴ ተመረሽ ምን ብለሽ ቤት ለማዋል ለዚህ ነው እንዴ ምን አይደለም እንደ በጣም አንደርስቲሜት ያደርጉታልና መልእክታችሁ መቀየር አለበት። በጣም ብዙ ልጆች ከተወለዱ በኋላ በጤነኛ ልጅ ዴሊቨር አድርጋችሁ በአስተዳደግ መጉደል ብዙ ልጆች ሲበላሹ አይቻለሁኝና ወጥቼ መለፈው ለልጅ አይደል ልጄን ቤት ሆኜ ቀድሜ አንጬ ባሳድገው ምን ችግር አለው? እግዚአብሔር ማለት እድሉን ሰጥቶኝ ልጅን የሚያክል ጸጋ ሰጥቶኝ ልጄን ከቤት ሆኜ ባሳድግ የቱ ጋር ነው ያጣሁት የከሰርኩት? አይ ዶንት አንደርስታንድ። እና ብዙ ቤት ልጃቸውን መርጠው የተቀመጡ እናቶች ናት ቢካዝ ብንወጣ ማርኬቱ ላይ ኮምፒት ማድረግ ስለሚያቅተን ሂደን ስለሌለ ምናምን አይደለም፣ ግን ውጪ ካለው በላይ ቤት ያለው ነገር ስለበለጠብን ነው ቤት መቀመጥንና ልጅ ማሳደግ የመረጥ ነው። ባሌም ጊዜ መስጠቴ ለልጄ ጊዜ መስጠት ለኔ ትልቅ ሽልማት ነው፣ ሪዋርድ ነው እንጂ ከህይወቴ ወደ ታች ዝቅ ማለት አይደለም። እኔ እንደዛ ነው የማስበው። ቤት ተቀምጣችሁ ልጃችሁ የምታሳድጉ ሴቶችም እንደዛ ብታስቡ ደስ ይለኛል። ይሄን ቪዲዮ ሳይ ለምን ደስ አለሽ ብላችሁ ከጠየቃችሁ መልሴን ዘረዝርላችኋለሁ። ከዚህ በፊት የዛሬ 2 ዓመት አካባቢ ይመስለኛል የነሱ ኮንተንት ላይ የነበረኝን ቅሬታ ተናግሬ ነበር ቲክቶክ ላይ። ለምንድነው ቅር ብሎኝ የነበረው? ያኔ ጥያቄዎችን ካነበቡ በኋላ ለሰዎች ስሜት ብዙ የመጠንቀቅ ነገር አላየውባቸውም እና ያን ዛኔ ቅሬታ ነበረ። ከሁሉም ነገር የሚያስፈራኝ ነገር በሰው ላይ ማደግ ፈራለሁ፣ በሰው ላይ ሀሳብ መቀየር ፈራለሁ። እንግዲህ እኔን የምታቆኝ ሰዎች ካላችሁ እንግዲህ የዛሬ 4 ዓመት ጀምሮ አንድ አይነት ሀሳብ ያለኝ ይመስለኛል፣ አንድ አይነት ፐርስፔክቲቭ ያለኝ ይመስለኛል። እንደው ይሄ ነገር አሁን ላይ ሳስበው ምናምን የምለው መሰረታዊ ለውጥ እንዳልሆነ ይገባኛል። እና ብዙ ጊዜ ሶሻል ሚዲያ ላይ ሆነን ሴቶችን ስንመክር በጣም ልናስተውል የሚገባን ነገር ሀሳባችንን መቀየር እንደሌለብን ማስረገጥ ፈልጋለሁ። ምን ለማለት ፈልጌ ነው? መሰረታዊ መርህ በሆነው ነገር ላይ ባንወላወል። ምክንያቱም ትላንትና እንዴ ኢንዲፔንደንስ ጥሩ ነው ምን ቦጣሽና ቤት ትቀመጫለሽ የምንል ከሆንን እሱኑ ያለማስተዋል የሚጎትቱ ሴቶች አሉ። ዛሬ ደግሞ እኛ ማቹር አድርገን ዛሬ ደግሞ እኛ በስለን አይ ልጆችሽን አሳድጊ ቤት ውስጥ ስንል ደግሞ በተመሳሳይ ኮንፊውዝ የምናረጋቸው ሴቶች ይኖራሉ። አት ዘ ሴም ታይም ምርጫቸውን አሳስተን ኮንፊውዝ የምናረጋቸው ታናናሾቻችን ይኖራሉ። እና በጣም ጥንቃቄ ማድረጉ ጥሩ ነው። እንደው አንዳንዴ አውት ኦፍ ኢሞሽናል እንትን ካልሆነ በስተቀር ብዙ ጊዜ ፐርስፔክቲቭ ወይም እይታዬ ብዙ የማይቀየር እንደሆነ አይታችሁኛል ብዬ አስባለሁ። ግን አንዳንድ ሀሳብን ሼር ስናደርግ ለምሳሌ እዚህ ጋር ወጥተን ምክር ስንሰጥ ነገ የዛሬ 5 ዓመት ይሄንን ሀሳብ ቀይሯለሁ ወይስ ስቲል ሴም ሀሳብ ነው ያለኝ የሚለውን ነገር በጣም እንደው በደንብ ብናስተውልበት ፕራየር ቱ ሀሳብና አስተያየት ከመስጠት። ብዙ ጊዜ ሰው ሶሻል ሚዲያ ላይ ሲወጣና ኢን ፐርሰን የተለየ ማንነት የተለየ ፐርስፔክቲቭ ሊኖረው ይችላል አይደለ? እና ብዙ ጊዜ የማስበው ምንድነው ሶሻል ሚዲያ ላይ አክቲቭሊ ሌሎችን ሰዎችም ሀሳብ የሚሰጡ
ለራሳቸው እንደው ሻል ያለውን ህይወት መኖር ያውቁበታል ብዬ አስባለሁ። እና ይሄንን ነገር ቫሊዴት ስላደረገልኝ ደስ ብሎኛል። እና በዋነኛነት ይሄንን ቪዲዮ ማየቴ ለምን አስደስተሽ ብላችሁ ከጠየቃችሁኝ 3 ቆንጆ ምክንያት ልንገራችሁ። በመጀመሪያ ደረጃ ታስታውሱ እንደሆነ ከጥቂት ሳምንታት በፊት ከዚህ በኋላ ዘመኑ የኮንዘርቫቲዝም እንደሚሆን ነግሬያችሁ ነበር። ከዚህ በኋላ ሰዎች ወደ ቀደመው ትራዲሽናል ሮላቸው እንደሚመለሱ ነግሬያችሁ ነበረ። ያንን ያልኳችሁ ምንድን ነው፣ በጥቂት ሰዎች ላይ የቫሊዩ ሺፍት አይ ነበረ። በፊት ላይ በጣም ቫሊዩ የሚደረገው ነገር አሁን ያን ያህል ቫሊዩ እንደሌለው የሚያሳዩ እንቅስቃሴዎችን አይ ነበር እና ይሄ የእሷን ቪዲዮ ሳይ በጣም ደስ ያለኝ አሁን ላይ ሶሻል ትሬንዱ ወደ ኦሪጂናችን ሪዳይሬክት እያደረገን ይመስለኛል። ስቴያት ሆም ማሞችን እያየን ነው ቲክቶክ ላይ። ኢቨን ኢፍ ስራም እየሰሩ ስቴያት ሆም ማሞች እያየን ነው። ባሎቻቸውን ሰርቭ የሚያደርጉ ሴቶች እያየን ነው። ያው ከዛ በተቃራኒው ጥንቅጡ የወጣ ነገርን ብናይ ካልቸራል ሺፍት እየመጣ እንደሆነ ይገባኝ ነበረ። አይ ዶንት ኖ እናንተ እየገባችሁ እንደሆነ አላውቅም። አንዳንድ በጣም ጽንፉን የለቀቀ ነገር እናያለን። አት ሴም ታይም ግን አንዳንድ ሰዎች በጣም ነገሮችን ሪኢቫሉዌት እያደረጉ እንደሆነ ይገባኝ ነበር። ስለዚህ ይህንን ማየቴ ማህበረሰቡ ላይ የሚታይ የአንዳንድ የባህሪና የማንነት ለውጦችን በጣም ኖቲስ እንድናደርግ ያደርጋል ብዬ አስባለሁ። ይሄ ቪዲዮ ምን ለማለት ነው? ወደዳችሁም ጠላችሁም ብዙ ሰው የሚያያት ሴት ናት። ዩቲዩብ ላይ አይ ቲንክ ወደ 100,000 ምናምን ፎሎወር አላቸው። ቲክቶክም ላይ አክቲቭሊ በደንብ ነው የሚታዩት። ስለዚህ የእሷ ፐርሰናል ፐርስፔክቲቭ እንዲህ መሆኑ ብቻ የሚያዩትን ሰዎች በጣም ኢንፍሉዌንስ ያደርጋል። ኢትስ ሄር ቾይስ ብቻ ብሎ አያልፉም። ሺ ቾዝ ዲስ። ስለዚህ ምናልባት ይህንን የመረጠችው አውት ኦፍ ሄር ኤክስፒሪየንስ አውት ኦፍ ሄር ወርኮሊክ መሆኗ የስራ ሰው መሆኗ ምናምን የታወቀ ይሄን የመረጠችው ቢጠቅም ነው ብለው ታናናሾቿን ኢቨን ኢፍ በእሷ ፐርስፔክቲቭ ባይቆሙ እንኳን ወደዛ ቢሄቪራል ሽፍት ማምጣቱ አይቀርም። ለዚህ ነው በመጀመሪያ ደረጃ ደስ ያለ። ይሄ ደግሞ ምን ይፈጥራል መሰላችሁ? ወደዳችሁም ጠላችሁም አዲስ ካልቸራል ሽፍት ይመጣል። ምን ላይ ካላችሁ ፓረንቲንግ ላይ እንደ አዲስ ወላጅነታችንን ሪኢቫሉዌት እንድናደርግ ያደርገናል። በቂ ነገር ካለ ጥቂቱን ነገር ማብዛት ከቻልን ለምን ቤት አንቀመጥም የሚል ካልቸራል ሺፍት ያመጣል። አንዲት ሴት ልጅ እንዲህ ስለተናገረች ታካብጃለሽ እንዴ ካላችሁኝ፣ እቺ አንዲት ሴት ልጅ ከ100,000 ሰው በላይ ያያታል። ከ100,000 በላይ ግራ የገባቸው ሴቶች ላያዋት ይችላሉ። እሷ አንድ ሰው ብቻ አይደለችም፣ በጣም ብዙ ሰው ጋር ስፕሬድ የሚደረግ ኢንፎርሜሽን አለ። ስለዚህ በትክክል የሚገባኝ ነገር ይሄ ትራዲሽናል የሆነውን ሚናችንን እናትነትን እንደገና አድቮኬት የሚያደርግለት ወጣት ግሩፕ መነሳቱ አይቀርም። ስለዚህ በጣም ኤክሳይት አድርጎናል። እንደውም የብልሃተኛ ሴቶች ህብረት ምን ብለዋል? በግሩፓችን ስም ምስጋና ይገባታል ብለዋል። ኦኬ። ሌላ በሁለተኛ ደረጃ በጣም ኤክሳይት ያደረገኝና ይሄንን ሳይደስ ያለኝ ምክንያት ኖርማቲቭ ካልቸሮች ወይም ደግሞ ይሄ አንዳንድን ነገር ኖርማላይዝ ማድረግ የምንጀምረው ከእንደዚህ አይነት ፕራክቲሶች ነው። ወደዳችሁም ጠላችሁም አሁን እሷ የራሷ ፐርሰናል ቾይስ ነው፣ የራሷ የግል ምርጫ ነው። እዛ ቪዲዮ ላይ ብዙ ኔጌቲቭ ኮመንት እንዳለ ነግረውኛል። ኢቨን ኢፍ የግል ምርጫዋ ቢሆንና እሷ ብቻ ተቀብለው እየሄደች ያለ ነገር ቢሆንም ነገ ላይ ግን ኖርም መፍጠሩ አይቀርም። አንዳንድ ኢንፍሉዌንሰሮች፣ አንዳንድ ከፊት የቀደሙ ሴቶች እንደዚህ አይነቱን ነገር ኖርማላይዝ እያደረጉ ሲመጡ ሴቶች ሎንግ ረን ይሄንን ነገር እየተቀበሉት ይሄዳሉ። ስለዚህ ኖርሚንግ ካልቸር ክሬት እየተደረገ ነው ማለት ነው። አይታችኋል። ከዚህ በፊትም ብያችኋለሁ። ቲክቶክ ላይ የማያቸው ስቴያት ሆም ማሞች የተማሩ ናቸው። ዲግሪ አይደለም ማስተርስ ድረስ ያላቸው ናቸው። ግን ዜር ኦኬ ቤት ውስጥ ሆኖ ልጆቻቸውን ማሳደግ አክሴፕት እያደረጉት ስለሆነ ይሄ ነገር እየበለጠ ሲታይና ኢንፍሉዌንሰር የተባሉ ሰዎች ደግሞ ፐብሊክሊ ወጥተው ይሄንን ነገር አፕሪሺየት ሲያደርጉ ወደዳችሁም ጠላችሁም ኖርማል እየተደረገ ይመጣል። ከጊዜ በኋላ ሴቶች
ልጆቻቸውን ጥለው ወጥተው ስራ መስራት ኖርማል እንደተደረገው በእናቶቻችን ዘመን በእኛም ዘመን እድሜያችን ሳያልቅ ኖርማል የሚሆንበት ጊዜ ይመጣል፣ እርግጠኛ መሆኑ ነገር። ስለዚህ በጣም ደስ ያለኝ ኖርማቲቭ ካልቸር ይፈጠራል። በቃ ይሄንን ስቴያት ሆም መሆንን ቁጭ ብሎ ልጆችን ማሳደግን ኖርም እያደረግን እንመጣለን። አንዳንዶቻችሁ ኤክስኪውዝ ልሰጡ ትችላላችሁ። ቤት እኮ ተቀምጬ አይድል ነኝ አላለችም። እናንተም ቤት ተቀምጣችሁ አይድል ሳትሆኑ ስራ ልትሰሩ ትችላላችሁ። በደንብ ይሰራል። በነገራችን ላይ ቤት ውስጥ ቁጭ የምንልባቸውን ጊዜዎች በጣም ክሬቲቭ መሆን ካሰብን ቤት ውስጥ መማር እንችላለን፣ ስራ መስራት እንችላለን፣ ብዙ ነገር ማድረግ እንችላለን። ይሄንን ነገር ደግሞ ቀስ እያሉ ብዙ ኦፕሽኖች እንደሚያመጡልን እርግጠኛ ነኝ። በሶስተኛ ደረጃ የተደሰትኩበት ምክንያት ከጊዜ በኋላ ወጣት ሴቶች በጣም ደስ በሚለኝ ሁኔታ ስህተትን በስህተት እያስተካከሉ አይደለም። which is እኛ ትንሽ አቴንሽን አተን አድገናል ብለን ቆይተን አይ ምን አባቱ ልጅ በድሉ ያድጋል የሚለውን ስህተት ላለመድገም አንዳንድ እናቶች ኮሸስ እየሆኑ ነው። አንዳንድ ወጣት ሴቶች ኮሸስ ሆነው ቁጭ ብለው ልጆቻቸውን እያሳደጉ ነው ያሉት። የሚመች ነገር የለውም። ውጪም ወጥቶ መስራት የሚመች ነገር የለውም። ቤት ውስጥም መቀመጥ የሚመች ነገር የለውም። ግን choosing your heart is the main thing። እኛ ላይ የደረሰው ከባድ የሆነ የስነ ልቦና ጉዳት ልጆቻችን ላይ እንዲደርስ አንፈልግም ብለው ያሰቡ እናቶች ቁጭ ብለው ልጆቻቸውን ማሳደግ የጀመሩባት ሲናሪዮ ልጆችን ኤክስትሪምሊ ይጠቅማል። አሁን እሷ እንደተናገረችው ትምህርት ቤት ስለሆነ የቆየችው ታውቀዋለች። ሞልቶላቸው ምሳቃቸው አምሮ ቦርሳና ደብተራቸው አምሮ ብዙ ነገር የተሟላላቸው ግን ብዙ የስነ ልቦና ጉዳት ያለባቸውን ብዙ ልጆች ታውቃለች። ስለዚህ ያንን ነገር ራሷ ልጆች ላይ ማድረግ ስለማትፈልግ ቤት መቀመጧ ለልጆች ምን ያህል ቫሊዩ መስጠት እንደሚገባል በደንብ አንደርስታንድ አድርጋ ያንን ነገር ስፕሬድ ታደርጋለች ብዬ አስባለሁ። ይሄ መንገዷና ይሄ ሀሳቧ በቀላሉ ተቀባይነት ያገኛል ብዬ አላስብም። ጀስት ላይክ ብዙዎች እኔ ላይ ድንጋይ እንደሚወረውሩት ማለት ነው። ቁጭ ብለን ልጅ ጠባቂ እንሆናለን፣ እዛው ወጥቀቃይ እንሆናለን የሚለ ገና ኢንዲፐንደንስ ሲናሪዮ ላይ ያሉ ወጣት ሴቶች በራሱ በጣም ቻሌንጅ እንደሚያመጡ ግልጽ ነው። ግን ደግሞ ይሄ ነገር ልጆችን ከስነ ልቦና ጉዳትና ከአታችመንት ኢሹ በጣም ፕሮቴክት ያደርጋል። ይኸውላችሁ ረዥም ዓመት አይደለም ቤት ውስጥ የምንቀመጠው፣ ደሊስት 3 ዓመት 2 ዓመት ልጆች ጥሩ አታችመንት ሜንቴን አድርገው የእናት ፍቅር፣ የአባት ፍቅር፣ ኬር እና የመሳሰሉትን ነገር ካገኙን በኋላ ራሳቸውን ፊርም መሆን ሲችሉ ከቤት ወጥተን የምንፈልገው ስራ ላይ መሰማራት እንችላለን። አለበለዚያ ወይ ከስራችን አንሆን ወይ ከልጆቻችን አንሆን። ስራ ስንሄድ ልባችን ይሰቀላል። ልጆቻችንን ጥለን ስንወጣ የሚሰማን ጊልት አለ። አት ሴም ታይም ደግሞ ስራ መስራት አለብን ብለን እናስባለን። እና ይሄ ምርጫ በጣም ፐርፌክት ምርጫ ነው። ምክንያቱም እንዳለችው ኢኮኖሚክሊ ያን ያህል የሚጎልባቸው አይደሉም። ሶሻል ሚዲያ ላይም ስለምትሰራ ሁኔታ ይበል የሚያስብል ነው። በእውነት እኔ ወጥ መስራት አልወድም፣ የቤት ስራ መስራት አልወድም፣ እኔ ልጆች ማሳደግ አልወድም የሚሉ ሴቶች ሶሻል ሚዲያ ላይ ባሉበት እሷ ደግሞ ኢቭን እንደው ሰው ሚስ ኢንዲፔንደንት አድርጎ ቢስላት እንኳን እንደዚህ አይነት ምርጫ ነው መምረጧ በጣም እኔ በጣም ነው ደስ ያለኝ። ቀላል እንደማይሆን አውቀዋለሁ። ምክንያቱም ከዚህ በፊት በተለይም የሰራችውን ለባል ስለመገዛት ቪዲዮ ሰርታ ምን ያህል አታክ እንደተደረገች ታውቁታላችሁ። ምክንያቱም የዛሬ 2 ዓመት ሮንግሊ የመከርናቸው ሴቶች ያንኑ ሀሳብ ይዘው እንዳደጉ እንረሳዋለን አንዳንዴ። እና ጫና ሊኖር ይችላል፣ ግን ኢትስ ዘ ቤስት ቾይስ ለእሷም ለቤተሰቧም ኢትስ ዘ ቤስት ቾይስ። እና እንዳልኳችሁ ነው መጪው ዘመን ወደ ትራዲሽናል ሮል የምንመለስበት እንደሆነ እርግጠኛ ነኝ። እና ምክንያቱም ሴቱ በጣም ልቡ የሚደክምበት ብዙ ነገር ስለደረሰ ማለት ነው። እና የኔ ብቻ ነው ገቢ ከዛ ውጪ መኖር አልችልም የምትሉትን ሴቶች ይሄ ሀሳብ እንደማይመለከት ታውቃላችሁ። ግን ባሎቻችሁ ደግሞ አብቃቅታችሁ መኖር የምትችሉ ሴቶች ካላችሁ በጥቂቱ እንደው 3 ዓመት ቤት ውስጥ ቁጭ ብላችሁ ጤነኛ ልጆች ብታሳድጉ ነገ ላይ ከሚመጣው ጊልት እና ነገ ላይ ራሳችሁ ላይ ከሚደርሰው ተወቃሽነት ስሜት እና ጥፋተኝነት ስሜት ትድናላችሁ ባይ ነኝ። እና በጣም ደስ ብሎኛል። እንደዚህ አይነት ሴቶችን ደግሞ ስናይ እናበረታታለን። ቴሌግራም ላይ ያለው የብልሃተኛ ሴቶች ህብረት በጣም እንደኮራብሽና በጣም ደስ እንዳላቸው መናገር እፈልጋለሁ።